አማራ ክልል አካባቢ ኦሮሚያ አካባቢ ላይ አሁን አላቸው ጥምረት ፈጥረዋል። የግብጽ በዋናነት ፋይናንስ መድባ እየሰራች ነው። ቲፒኤልኤፍ ሻዕቢያ የኦነግ ሸኔ እና አማራ አካባቢ ያለ ራሱን አፋብን እንደዚህ አካባቢ ብሎ ራሱን ሰይሞ እየተንቀሳቀሰ ያለ ቡድን የራሳቸው ጥምረት ፈጥረዋል። ጽምዶ ምናምን በሚል ጥምረት ፈጥረዋል። አልቲሜትሊ የዚህ ጥምረት ውጤት ምንድነው ካልክ አገር ማፍረስ ነው። ይሆናል አይሆንም ሌላ ነገር ነው። በፍጹም የሚሳካ አይደለም፣ ይሆን አይደለም። ምክንያቱም ከነዚህ ኃይል በላይ ኃይል ያለው ሀገር ሞክሯት ኢትዮጵያን አይተዋል። ስለዚህ እነዚህ ተራዝሞ የመበጥበጥ ነገር እና የዚህ ያሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታይም። በዚህ አጋጣሚ ትግራይ አካባቢም ይሄው ነገር ነው ያለው። ተመሳሳይ ነው። ምናልባት እንትኑ ነው ሊሰፋ የሚችል እነዚያ መንግስቱ ነው ቆይተው ከዚያ በሚፈልጉት መንገድ መሄድ ሳይችሉ በህዝብ ተቃውሞ ሲነሳባቸው ደግሞ ተመልሰው ወደ ጦርነት ገብተው ከጦርነቱ ተምረው ህዝብ ደግሞ የትግራይ ህዝብ ከዚህ በላይ ይህን ጦርነት መሸከም የለበትም ብለው ከዚያ ህዝብ ወጥተው ለህዝብ እያሰቡ ያሉ አመራሮች አሉ። አይ በዚሁ በትርምሳችን መቀጠል አለብን የሚሉ ደግሞ የተወሰኑ ሰሞኑን ግጭት እንደፈጠሩ አይነት ደግሞ ለህዝብ ማሰብ የተሳናቸው አሁንም የግብጽንና የሻዕቢያን ፍላጎት ለማሳካት እየለፉ ያሉ አሉ። እነዚህ አካላት አሁን ከሻዕቢያ መሳሪያ ያገኛሉ፣ ፋይናንስ ያገኛሉ፣ ሌሎች ነገሮችን ያገኛሉ። ምንድነው ሻዕቢያ ከነዚህ ኃይል የሚፈልገው? ከትግራይ ህዝብ የትግራይ ህዝብ እንደው ማጥፋት ነው የሚፈልግ፣ ኢትዮጵያን መበተን ነው የሚፈልግ፣ የአማራን ህዝብ ማየትም አይፈልግም። ስለዚህ ምንድነው የፈለገው የሻዕቢያ መንግስት ህወሓትን ሲደግፍ ምንድነው የፈለገው የሚለውን ግን ማሰብ ግን አይችሉም። እዚያ ያሉ በዚህ በልምድ ምናምን ጊዜያቸው ቆጥሮ ኮሎኔልም ጀነራልም ሆነው እንትን ያሉ አሉ። በወቅቱ በሰሩ ስራ ኢትዮጵያ ክብራቸው ማረግ የሰጠቻቸው አሁን በጥባጭ የሆኑ ደግሞ ግለሰቦች አሉ። እነዚህ ግለሰቦች ከነዚህ ግለሰቦች ሻዕቢያ የሚፈልገው ኢትዮጵያን እንዲያተራምሱ ብቻ ነው። ኖርማሊ መንግስቱ ነው የክልል መንግስት የሚይዘውን እንዲሰሩ አትፈልግም። ገፋፍታ መሳሪያውንም ፋይናንሱንም ሁሉንም ሰጣ ገፋፍታ ጦርነት ካስጀመረቻቸው በኋላ እሷ ከዚህ ትወጣለች፣ ሻዕቢያ ትወጣለች፣ በእርግጠኝነት ትወጣለች። አትችለውም አይህን ጦርነት። ከዚያ በኋላ ምንድነው የህወሓት እጣ ፈንታ ምን ሊሆን ይችላል? በቃ ሽምቅ ተዋጊ ነው የሚሆነው። በዚያ መንገድ ይቀጥላሉ። እነዚያ ያሉት አሁን ጦርነት እያስጀመሩ ያሉት ጧት ማታ በዚህ በግጭት ውስጥ መቆየት አለብን እያሉ እያቀራሩ ያሉ ግለሰቦች ሽምቅ ውስጥ መቆየት ይችላሉ? አይችሉም። ተራውን ያልገባውን ወጣት ማግደው እነሱ በእርግጠኝነት በዚያ በኩል ቀድሞ ወደ ተመቻቸላቸው አካባቢ ይፈረጥጣሉ እና እነሱን ወደ ሽምቅ ውስጥ የማስገባትና የተራዘመ የመበጥበጥ የአሸባሪነት ተግባር ውስጥ እንዲገባ ከመፈለግ ነው ሻዕቢያ እየደገፈቻቸው ያለች። ወደ ሴንትራል ፓወርም አሁን ፊት ለፊት ልትላቸው ትችላለች። ይመጣሉ አይመጡም የሚለውንም እኮ አናላይዝ መስራት አለባቸው። ከችግር ከወደቁ በኋላ አይደለም መማር ያለባቸው። በእርግጥ 2-3 ጊዜ ወድቀዋል። ከዚያ መማር ግን አልቻሉም እና እዚህ አካባቢ ላይ እኔ በፌደራል መንግስቱም ጭምር በተወሰነ መንገድ እንደ ትክክል አይደለም ብዬ የማነሳው ነገር አለ። ቢኮዝ በኢትዮጵያ ኮንቴክስት ስታይ ሁሉም እኩል ነው፣ በፓርቲ ደረጃም እኩል ነው። ምርጫ ቦርድ እኩል ነው ትሪት የሚያደርጋቸው። አንዱ እንጀራ ልጅ አንዱ ልጅ የሚሆንበት ነገር የለም። ስለዚህ ሌላው ፓርቲ ገቨርን በሚደረግበት ህግ ህወሓትም ገቨርን መደረግ አለበት። ኖርማሊ ይህን ጦርነት ገፋፍተው ካስጀመሩ የመጨረሻ ውጤት መሆን ያለበት ይህንን ኃይል ሙሉ ለሙሉ የፓርቲ ህልውናው መፋቅ መቻል አለበት። እሱ ብቻ አይደለም። እዚህ አፍሪካ ሆርን ላይ ብጥብጥ በመፍጠር አሸባሪዎችን በመፍጠር እየረዳ እያገዘ ያለው የሻዕቢያ አስተዳደርም መፍረስ አለበት ብዬ አምናለሁ። ስለዚህ ኤርትራ ላይ
አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። በዚያ ደረጃ የፌዴራል መንግስቱ አስቦ እየሰራ ይመስለኛል። እኔ እንደዚያ ገምታለሁ። እንደዚያ መሆን አለበት ብዬም እንደ አንድ ሰው ሀሳብ እሰጣለሁ። ከዚያ በተጨማሪ እኛ ፍላጎት አለን፣ ናሽናል ኢንተረስት አለን። አፍሪካ ውስጥ ላንድ ሎክድ የሆነች ብቸኛ ተዘግታ ያለ ህግ ተዘግታ ያለች ሀገር፣ የባህር በር አጥታ ያለች ሀገር ኢትዮጵያ ናት። የማይሆን ነገር ነው ይሄ። የዓለም አቀፍ ህግም ይሄን ይፈቅዳል ብዬ አላስብም። ዞሮ ዞሮ በራሳችን ህግ በራሳችን ፍላጎት ግን የራሳችን ንብረት ማስመለስ አለብን ብዬ አስባለሁ። ስለዚህ የአሰብ ጉዳይ አሁን ኦሮሚያ ላይ፣ አማራ ላይ፣ ትግራይ ላይ በሚፈጠሩ ኢንሰርጀንሲዎች እንትን የሚል የሚቆም ነገር አይደለም። ሻዕቢያም አሁን ባለበት እብሪት የሚያስቆመን ነው ብዬ አላስብም። ቢኮዝ ብዙ ቦታዎች አሉ። አሰብ ላይ ወደ 5 ወረዳዎች አሉ አይደል? ብዙ ቀበሌዎች አሉ። እነዚህ ወረዳዎች የኛ ናቸው። አሰብ ከተማን ጨምሮ የኛ ነው። ሶ የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን ለማስመለስም ጭምር ራሳችን እንትላለና እዚህ አካባቢ ላይ ያሉ ከውጭም ያሉ ከውስጥም ያሉ ነገሮች ጥያቄያቸውን እንትን አድርገው አጀንዳቸውን ቀርጸው ፍሬም አድርገው ከመንግስት ጋር መነጋገር በሚያስችላቸው ወይ ገብቶ ለመወያየት ብቃትም ጥያቄም ሪድ ኮዝም ይፈልጋል እና ከዚያ ውጭ ስለሆኑ እንትን አይሉም። ግን ከዚያ እዚያ እነሱ ውስጥ ያለ ግን ከታች ያለ አካል ከታች ያለው ተዋጊ እና ህዝቡ አሁን መጠየቅ ጀምሯል። ምንድነው የምናሳካው በዚህ ጦርነት? ቢራዘም ምንድነው የሚሆነው? ክልሉን ከማውደም ክልሉ ላይ ያሉ መሰረተ ልማቶችን ከማውደም እና ወደ ኋላ ከመጎተት የዘለለ ሚና አለው ወይ የጦርነት የሚል ክሪቲካል የሆነ ጥያቄ ይዞ መጥተዋል። ይህን ጥያቄ መፍታት አይችሉም እነሱ።